ትንሹ ለምን ምን ነው ህክምናው አላለቀም እንዴ? ሉሃና ቆይ እንዴት መጣሽ? የእውነት አምላክ የእውነት በገዛ ልጅ ታዲያ እሷን መለመን አለብኝ ማለት ነው? ምን አይነት ውጥንቅጡ ወጣ ታሪክ ነው ፈጣሪ። ውጥንቅጡ ከወጣ አንቺ እነዚህ ክፉ አታስቢ። ምንም ቢሆን ልጅን ለመውዳት እንደዚህ አታረጊ። በዛ ላይ ደግሞ እሷ እኔ ላይ አሲድ ልደፋ እንደነበር እንዴት ቀሎ እንደታየ በጣም ነው የገረመኝ። ቀሎብኝ እኮ አይደለም ግን በቃ ፈርቼ ነው ማለት ያው ትረጅኛለሽ መቼስ ልጄን ማጣ መስሎኝ ነው። አድናን የኔን ህይወት እኮ ልታበላሸው ነበር ገብቶሃል? ግን የዛገ ዕቃ ማስለ እስከ መጨረሻም የሚራ ውሸት ተጋለጠ። እርጉዝ ነኝ ያለችው የእውነት አልነበረም። እንዲሁም ቬንቶ አድርጋ ዴም ነው ያለችውንም ሚራ ሉሃና እውነታውን አግኝታ ለአድናን ነግረዋለች። አድናንም እንዴት ይሄን ልታደርገው ቻለች በሚል በጣም ተናዱና ተጸጽቶ ነበረ። ሉሃናም ቬንቶን ከየት እንዲያመጣችው ያነሳችበት አድርጋ እያሳየችውና እንዲሁም የተፈጠረውን በሙሉ እያስረዳችው ነበረ። አሁን ላይ ሉሃና በማውጣቷ መረጃውን ሜራና እንዲሁም ሜራ የሚሆኑት ግራ ገብቷቸዋል። አድናንም ሉሃናን ይቅርታ ጠይቋል። እነሱን አምኜ ምንም ነገር አንቺን መናገር አልነበረብኝም ብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናቸው? እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ለምታበረታቱኝና ቤተሰብ የሆናችሁ በሙሉ ከልብ አመሰግናለሁኝ። በድጋሚ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱላለሁኝ። ሉሃና ድራማ በአለፈው ቪዲዮችን ላይ እንዳየነው ሚራ የራሷን ዘዴና እንዲሁም ሴራና ተንኮል ተጠቅማ ሉሃናን ከቤት ለማባረር ያደረገችውን ጥረት ሁሉ አይተናል። እንዲሁም እርጉዝ ነበርኩኝ ልጅን ለማውረድ እንዲህ አይነት ነገር አስጠቀመችኝ ብላ በሉሃና አሳፋት አድናን ጋር ለማጣላት የሄደችበትን ርቀት አይተናል። ሉሃናም ደግሞ ሳላስበው የሰው ህይወት ለማጥፋት ደረስኩኝ እንዴ? እኔ የምፈልገው ፍቅርንና እንዲሁም እህቴን እንጂ ሌላ የምፈልገው ነገር የለም እያለች እንዴት ተጨነቀች እና እንዴት ተጠበበች አይተን ነበረ። ስለዚህ አድናንም የልጅ ነገር ስለሆነበት ልጅን ለማጥፋት ተነስታ ነው ሉሃና ደህና ልጅ ብዬ ተጠግቻት እንዲህ አደረገችኝ በሚል ንዴትና እንዲሁም ደግሞ ያው የልጅ ነገር ስሜታዊ ስለሚያደርግ በጣም ተናዱና እንዲሁም ተበሳጭቶ ሉሃናን ተናግሯት ነበረ። ሚራም እያሰብኩት ተሳካልኝ ሉሃናንና አድናን አጣላሁ እያለች እንዴት ደስ እንዲላት አይተን ነበረ። በዛሬው ቪዲዮአችን ላይ ግን ሴራ የተባለና ተንኮል ብላ ያሰበችው ነገር ሁሉ ተጋልጧል። እንዲሁም ሮቤልን ከሚራ ጋር ከሉሃና ጋር እንዲያላየው በማለት አሁን ላይ የሉሃናን እህት ምን እንዲያረክና እንዲሁም ምን እያደረክ እንደነበረ እናገርብሃለሁ፣ ወደ ቤት እመለሳለሁ ካልካለያ ግን ከኔ ጋር እየመቀጠል ከሁለት አንዱ ምርጫ ነው ብላለች። ይህንንም ስትናገርና እንዲሁም ደግሞ ስታወራ በነበረበት ጊዜ ሐኪም ያሉት ነገር ውሸት ሆኖ ሉሃናም ይህ ነገር እንዴት ተፈጠረ በማለትና በመሸከክ በመጠርጠር ነገራቶቹን ለማጣራት ከክላስ ገብታ እያደረገችውን ዴም ነው ብላ የተጠቀመችውን ቬንቶ አይታ ያንንም መረጃ ለአድናን አሳይተዋለች። አድናንም በጣም ተበሳጭቶና ተቆጥቶ እንዴት አደርግኛለች ይሄ የሷ ሴራ ስለማያልቅ እኔም በስሜት ልጅን የተናገርሽና እንዲሁም ልጅን ያጠፋሽብኝ መስሎ በስሜት ተነሳስች ያደረኩትን በጣም ይቅርታ ብሏል። ሉሃናም ምንም ቢሆን እኔን መናገር አልነበረብም፣ እሷ ህፃን ልጅ አይደለችም። እኔም ለአንተ ክፉ ነገር ለማድረግ አንድም ቀን ጥሪና ተነስቼ አላውቅም። እንዴት ልትለኝ እንደቻልክና እንዲሁም እንዴት ይህን አይነት ቃላት ሊወጣ እንደፈለገ አላውቅም ብላለች። ሉሃናም አሁን ላይ በተደረገው ነገር ይፋ መውጣቱና እንዲሁም በማወቋ ሕክምና ቤት ነን ብለው ደግሞ ከመዝናኛ ቦታ የነበሩበት በመሄድና እንዲሁም ሚራንና ሮቤልን ፊት ለፊት አግኝታ በማጋለጥ በመናገር እሷ ላይም አደጋ ሊያደርሱባት ይችላሉ።
ግን ያው እውነታውን አውጥታለች። ልካሉ ከአድናንና ከሉሃና ያለው ጠብ ይህንን በሚመስል ሁኔታ ስለተጋለጠ ሚራ ምንም የተሳካላት ነገር የለም። ሮቤልም ሚራን አንቺ ነሽ ለዚህ ለመጋለጥና ለጉድ እየሰራሽኝ፣ ድሮውንም አርፈሽ ብትቀመጪ ወይም እዚህ አይነት ቦታ ባንመጣ ሉሃና መጥታ ባላያችን ነበረ። አሁን በቃ ነገራቶች ሁሉ ተበላሹ። አንቺም የራስሽና ንጋፍ መክረሽ የፈጠርሽው ዘዴ ሆኖ ይታወቅብናል። ስለዚህ አሁን ላይ አንቺ ነገራቶችን ሁሉ እያበላሸሽብኝ እንጂ እየጠቀምሽኝ አይደለም። ስለዚህ ሁለተኛ ከኔ ጋር ድርሽ እንዳትይ፣ እንዲሁም እኔም ከአንቺ ጋር የምመክረው ነገር የለኝም። ከእንግዲህ ወዲያ የምቀጥለውና የማደርገው ሀሳብ ከአንቺ ጋር የሚገናኝ ነገር ስላልሆነ መማከርና ማውራት አይጠበቅብኝም። ሁለተኛ ካጠገቤ እንዳደርሽ በማለት ሮቤልም ጥሎ አክዷል። ሉሃና ይህንን መረጃ ስላገኘች ለአድናን መናገርና እውነታው ማውጣት ስላለባት ለአድናን ሄዳ ተናግራለች። ሮቤልም እኔ የሕክምና ቤት ብዬ ተቤት ይዣት ከወጣሁት በኋላ እዚህ ቦታ ይዘህ ሄደህ ብላኝ ያወራችኝ እና እንዲሁም ያሳየች ነገር ሌላ ነበረ። ስለዚህ ስለ አንተ ልጅና እንዲሁም ስለ ሚስት የማውቀው ነገር የለኝም በማለት ሁሉም ነገር ክዷል። ሉሃናም እኔም አብረው አይቻቸዋለሁ ብላ ተናግራለች። እንዲሁም አሁን ላይ ሚራ ከወዲ ቤት እንዴት አድርጋ እንደምትመለስና ከአድናን ጋርም ምን አይነት ይቅርታ ጠይቃ በዛ አይነት እንደምትስማማ ግራ ተጋብታለች። ለምን ይሄን አስደንጋጭ ነገር ማድረግ የለብኝም ነበረ። እኔ ግን ሉሃናን ከዚህ ከቤት ማየት እና መስማት አብሬ መኖር ስለማልፈልግ
ከቤት እንድትወጣና ወይም አንተ ልጅህን መርጣ እሷን እንድታባረር ሊፈልግ እንጂ ሌላ ነገር አልፈለኩም። በጣም ይቅርታ። አሁንም ልጅ ወዲ ውስጥ እንዲያለ አትርሳ እያለች አድናንን ደግማ በልጅ ለማሞኘትና ለማሰር ሞክራ ነበር። አድናን ግን በጣም ስለተናደደና ስለተቆጣ አንቺ የማምንበት ነገር ምንም ነገር የለም፣ ከእንግዲህ ወዲያ ሲጀመር ልጅ አለኝ የሚለው ራሱ ውሸት አለመሆኑ ምንም ማረጋገጫና ማስረጃ የለኝም። እውነታውን ግዴታ ለማወቅ ግን አሁንም ሆስፒታል ሄጄ አንቺን እርጉዝ እንዲሆንሽና እንዲሁም የኔ ህፃን አንቺ ውስጥ ካለ የኔ ልጅ የምለው አንቺ ሆድ ውስጥ ካለ የሕክምና ማስረጃ ተጠቅሜ እምነቴን ማረጋገጥ እንጂ አንቺ በወራሽው ጥግ ሄጄ ግን እውነታውን አወጣለሁ ወይም እውነታውን አውቃለሁ ማለት በጭራሽ አይታወቅም። ስለዚህ አሁን ዞር በይልኝ። እኔ ከአንቺ ጋር የሚቀጥለው ነገር የለም። ሉኻና ጋር የማስተካከለው ነገር ካለ አስተካክዬ የኔ ህይወትና እንዲሁም የምወደው የምታከብረኝና የምታፈቅረኝ ከሉኻና ጋር አብሬ መኖርና መቀጠል ምርጫ ሆኗል ብሏታል። ስለዚህ ሚራም አስባ ባደረገችው ነገር መልሳ ተጋልጣለች። ሴራዋ ሁሉ አልተሳካላትም። በሚቀጥለውም ደግሞ ከቤት ራሷ እንደምትወጣ እንጂ ሉኻና የምትወጣበት ምክንያት የለም ተብሏል። ብቻ የሚቀጥለውን ደግሞ አብረን እናያለን። አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። አሰላሙ አለይኩም ወራህመቱላሂ